بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رزق بالله يجعله ጉዳይ ብዙዎቻችን የምንጨነቅበት ብዙ ጣውረድ ውስጥ የምናልፍበት ሐላል ነገር አግኝተን አላህ ዘንድ አትረፈን ከገጧትም ደግሞ ከኪሳራ ተጠብቀን ዱንያ ላይ ሳናፍር አኺራም ላይ ሳንጨነቅበት እንሰራው ብዙዎቻችን ሐምና ጭንቀት አላህ ከፋላውን ወስዷል አላህ ኃላፊነቱን ወስዷል አላህ Subhanahu Wa Ta'ala በራሱ የወሰዳቸው ነገሮች አሉት እኛ የምንጨነቅበት ርዝቅ አላህ ዋስትና የሰጠው ርዝቅ ወማ ذلك አንዳንድ ጊዜ ደግሞ በማይገቡን መልኩ ርዝቆቻችንን ስናጠፋ እድሎቹ ደግሞ በአግባብ እኛ እንድንጠቀም ሲያደርጉን ወሳኝ ይመስሉኛል እዚህ ላይ አንድ ነገር ማንሳት አንድ የሚገርም ታሪክ ማውሳት ፈለኩ አንድ ቦታ ውስጥ አንድ ትልቅ ሬስቶራንት አንድ ከተማ ላይ የሚኖር አንድ ሰው ይላል ከተማ ውስጥ ባለ ትልቅ ሬስቶራንት ውስጥ ሰዎች በምሳ ሰዓት በሚበዙበት ጊዜ አንድ ሰው ደበቅ ብሎ ገብቶ በጣም ብዙ ሰዎች ሲመጡ በር ላይ ይጠብቃል ሰዎች በሚበዙበት ጊዜ ይገባና ምሳውን ይበላል ሳይከፍል ሾለክ ብሎ እንደገባው ሾለክ ብሎ ይወጣል ይህን የተመለከተ ተጠቃሚ በአንድ ዕለት ምን ያደርጋል ለባለቤቱ ይነግረዋል አንተ ይህን ሰውዬ ታየዋለህ ሰው ሲበዛ እኮ ድንገት ሳይታይ ገብቶ ድንገት በልቶ ሳይከፍል ይወጣል ይለዋል ባለቤቱ አውቀዋለሁ አየዋለሁ ስለሱ በኋላ እናወራለን ይለዋል ከጨረሰ በኋላ ሲነግረው በጣም አዝኖም ነው የነገረው እንዳንተ አይነት ሰዎች እዚህ ምግብ ቤት ላይ መጥተው ይሄን ሰውዬ የሚያዩት ሰዎች በር ላይ ተጠብቀው ገብቶ ሰው ሲበዛ ገብቶ በልቶ እንደሚወጣና ሳይከፍል እንደሚሄድ ይነግሩኛል እኔ ግን እንዳላየሁት እንዲያቅ እንዳላየሁትም እንደሆነ እንዲሰማው አንድ ቀንም ማድረግ ያላውቅም ምክንያቱም ይሄ ሰውዬ ለርዝቄ ምክንያት ነው ብዬ ስለማስብ ይሄ ሰውዬ ሁሉ ጊዜ እዚህ በር ላይ ይቀመጣል ሰው እስኪሞላ ይጠብቃል እርግጠኛ ነኝ አላህ ብዙ ሰው እንዲያመጣለት ዱዓ ያደርጋል የብዙ ሰው መምጣት ምክንያት የሱ ዱዓ ሊሆን ይችላል በሱ ዱዓ ሰዎች ይሰበሰባሉ ሰዎች ሲሰበሰቡ በልቶ ይወጣል በጣም የሚገርምህ እኔም ማምነው በተቃራኒ አላህ የርዝቄን ሰበብ የሰዎችን መብዛት በዚህ ሰው ዱዓ አድርጎታል ብዬ አምናለሁ አንዳንድ ጊዜ እሱ ሳይኖርና ሳይመጣ ያን ያክል ሰው የማይመጣ ምክንያቱም ይሄ ሰውዬ ከጧት ጀምሮ ለኔ ቤት ርዝቅ እንዲበዛ ሰው በብዛት መጥቶ እሱ ተጠቅሞ እንዲወጣ ዱዓ ያደርጋል ብዙ ሰዎች በዚህ ምክንያት በሱ ምክንያት እዚህ ቤት ይገባሉ እኔም ርዝቄን እረዘቃለሁ እሱም ሰውን ቀምሶ ይወጣል አንድ ቀንም ግን እንዳየሁት እንዲሰማው እንዳየሁት እንዲያቅ አድርጌ አላውቅም ለዛም ሰዎች ግን በሰዎች በሚደረገው ኸይር ስራ እንኳን አይተው ማለፍ ያንን ችግር መቅረፍ ሳይሆን አጋልጠው ሰዎችን አሳልፈው ሰጥተው ያን ኸይር መቁረጥ ይፈልጋሉ አላህ መልካም ልብን የሰጣቸው ሰዎች ሲቀሩ ምናልባት አንዳንድኛ የማይመስሉን ነገር ግን መረዘቃችንና ከአላህ ሲሳይ ማግኘታችን በእነሱ ምክንያት የሆኑ ሰዎች አሉ ትንሽ ረድተናቸው ብዙ የምንጠቀምባቸው የምናተርፍባቸው ሰዎች አሉ ደክመዋል ከኛ ፈልገዋል አንገታቸው ጎንበስ ብሏል ልባቸው ተሰብሯል አይኖቻቸው አንብተዋል እነዚህን ሰዎች ችግር በቀረፍን ቁጥር አላህ ደግሞ ለኛ ጥፍ ድርብ አድርጎ ያመጣል ምናልባት ሁሉ ጊዜ ልንሰለች እንችላለን እንደሰው ነገር ግን አይደለም ዛሬ የተከፈተ ርዝቅ በእነሱ በመናደርገውና እነሱ ለኛ በሚያደርጉት ዱዓ ሊሆን ይችላል በእኛ ህይወት ውስጥ እየዘነበ እየሰፋ እየመጣል ስለዚህ ቆም ብለን እናስበው እንደማቶች ብንችል ኸይራቶችን በማስፋት ሌሎች እንዳይጠይቁና እንዳይጨነቁ ማድረግ የኛ ኃላፊነት ነው ካልሆነ ግን የሚሰሩ ኸይሮችን ለመደናቀፍ ምክንያት እንዳንሆን ደግሞ ጥንቃቄ ማድረግ ነው በዚህ አይነት መልኩ የተቸገሩ ወገኖቻችን ወንድሞቻችንን በማሰብ በመፈለግ እነሱ እንዲመጡ ሳይሆን እኛ ሄደን ልንደርስላቸው አጠገባቸው ልንቆምላቸው ችግሮቻቸውን ልንቀርፍላቸው አቅም የሰጠን ሰዎች ሁሉ ይሄ ረመዳን ሌላው ትልቁ ፍርሳ ነው እንጠቀምበት አላህ ከሚጠቀሙት ያርጉን እላለሁ በረመዳን የሪዝቅ በሮችን መክፈቻ ቁልፎች ረመዳን የጾምና የሰላት ወር ብቻ አይደለም የበረከትና የሲሳይ ወይም ሪዝቅ መዝገቦች የሚከፈቱበት ወርም ጭምር ነው ብዙዎቻችን ሪዝቅ ሲባል ገንዘብ ብቻ ይመስለናል ነገር ግን ጤና የአእምሮ ሰላም በጊዜያችን ላይ የሚኖር በረካና መልካም ልጆች ሁሉ የሪዝቅ አካል ናቸው በዚህ ታላቅ ወር አላህ Subhanahu Wa Ta'ala ሪዝቃችንን እንዲያሰፋልን እነዚህን አራት መንፈሳዊ ቁልፎች እንጠቀም እኔ አብዱላህ ኢብኑ ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛው ይሏቸው ነበር ሱብሃንአላህ አንዳንድ ጊዜ እንዲህ አይነት ሰዎችም አሉ የሚሰጠው ሰው ሳይሰለቸው የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ እሱ ለሰጠው እና እባክህ ቀንስ ይሏቸዋል አብዱላህ ኢብኑ ጃዕፈርን ምን አሉ
ለቀድ ዐወደኒ አላሁ ዐደተን ወዐወድቱ ዒባደሁ ዐደተን። አላሁ ስብሓነሁ ወተዓላ ያስለመደኝ ልምድ አለ፣ እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለእኔ ጸጋውን ማንቧቧት አስለምዶኛል። እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ ፈአኽሻ ኢን ገየርቱ ዐደቲ አን ዩገይረ አላሁ ዐደተህ። እኔ ያስለመድኩትን በመቀየሬ ምክንያት አላህ ለእኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። ለዓለከ ቱርዘቁ ቢሂ፣ ምናልባትም በሱ ምክንያት ሪዝቅ እያገኘህ ይሆናል። የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላሁ ስብሓነሁ ወተዓላ እኛን አከፋፋዮች አድርጎ ሹሞን ይሆናል። ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ባሮች ያሉት ጸጋውን በእነሱ በኩል የሚያከፋፍልባቸው፣ እነርሱ ግን እምቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት ኢንተዘዐሃ ሚንሁም ብለዋል። ከነሱ ይነጥቅና ሐወለሃ ኢላ ገይሪሂም ለሌሎች አከፋፋዮች ይሰጣል፣ ያን ጸጋ ያጡታል ብለዋል። ምናልባትም አላሁ ስብሓነሁ ወተዓላ የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ ምንሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል። የተከፈተልን ሪዝቅ የተከፈተው እኛ ባስደሰት ነው ምስኪን ይሆናል። ያም መዘንጋት የለብንም ለማለት ነው። አንደኛ ኢስቲግፋርን ወይም ምህረትን ማብዛት። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ጌታችሁን ምህረት ለምኑት እሱ በጣም መሐሪ ነውና፣ በላያችሁ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ይረዳቸዋል። ሪዝቅ እንዳይመጣ የሚከለክሉት የእኛ ወንጀሎች ሊሆኑ ይችላሉ። በዚህ ረመዳን በየቀኑ አስተግፊሩላህ በማለት ምላሳችንን እናርጥብ፣ የዝግ በሮች ሁሉ ይከፈታሉ። በመጾማችን ከ30 በላይ ጥቅሞች እንደምናገኝ ስንቶቻችንን የምናውቀው? እኔ ለዛሬ 20 ጥቅሞችን ነግራችኋለሁ እና በጣም የምትስማሙበትን ቁጥር በኮመንት ጻፉልኝ። ግን ደግሞ በኢስላም ስስታም መሆን የተጠላ ባህሪ ነው። ማለቴ እየቻለ ይህን መልእክት ደርሶት ያላስተላለፈ ወይም ደግሞ ብዙ እይታ ኖሮት ሰው እንዲጠቀምበት ባለማድረጉ ምናልባት ስስታም ሊያስብለው ይችላል። ወደ መልእክቴ ስመለስ ጾም የተለያዩ ዱንያዊና አኼራዊ ጥቅሞች አሉት። ከነዚህም ውስጥ አንደኛ አላህን ለመፍራት ሰበብ ነው። ሁለተኛ ወደ አላህ የሚያቃርብ የአምልኮ ተግባር ነው። ሶስተኛ ሀብታም ሰው አላህ የዋለለትን ጸጋ ያስተውላል። ድሆች ሙሉ ሕይወታቸውን የሚያሳልፉትን የረሃብ ዓለም እርሱ ለአንድ ወር በተጨባጭ ይቀምሰዋል። የረሃብን ነገር ስለሚያውቀው ለእነርሱም እንዲያዝንና እንዲራራ ይገፋፋዋል። አላህ ከዚህ የረሃብ ዓለም ስላወጣው አላህ በእርሱ ላይ የዋለለትን ጸጋ ያስተውላል። አራተኛ ለሰውነት ጤንነት ይጠቅማል። አምስተኛ በደማችን የሸይጣንን መፍሰሻ ያጠባል። ስድስተኛ ጾም ጋሻ ነው፣ ከተለያዩ እኩይ ነገሮች መከላከያ ይሆናል። ሰባተኛ ጾም ትዕግስትን ያለማምዳል። ስምንተኛ ጾም ከነፍስያና ከሸይጣን ተንኮል ያግዳል። ዘጠነኛ ጾም የሙስሊሞች አንድነት ይንጸባረቅበታል። መላው ዓለም በአንድ ቀን ጀምሮ በአንድ ቀን የኢድ በዓልን ሲያከብር አንድነትን ያሳያል። አስረኛ ጾመኛን በዱንያም ኸይር ነገርን አላህ ይወፍቀዋል። 11ኛ የጾመኛ ትንፋሽ አላህ ዘንድ ከሚስክ በላይ ያውዳል። 12ኛ ለጾመኛ ሁለት ደስታዎች አሉት፣ ሲያፈጥርና አላህን ሲገናኝ። 13ኛ የጾመኛ ዱዓ ተቀባይነት አለው። 14ኛ ጾም ለባለቤቱ አማላጅ ይሆናል። ቀብር ውስጥም በቀኝ በኩል ይመጣና ለባለቤቱ ይከራከራል። 15ኛ የረመዳን ጾም በዓመቱ መካከል ያለውን ወንጀል ያስምራል። 16ኛ ጾም ጀነት ለመግባት ሰበብ ነው። ራሱን የቻለ ረያን የተሰኘ የጀነት በርም አለ። 17ኛ አላህ በወርሃ ረመዳን በእያንዳንዱ ሌሊት ከእሳት የሚያወጣቸው ባሮች አሉት። 18ኛ ጾም ጥሩ ስነ ምግባርን ያለማምዳል። 19ኛ ጾም ስራን ለአላህ መስራት ኢኽላስ የሚባለውን ጉዳይ በግልጽ ያሳያል።
አንድ ሰው ጿሚ ነኝ ብሎ ሲያበቃ ተደብቆ ቢበላ ወይም ቢጠጣ ከአላህ ውጪ ማንም አያየውም፣ ግን ይህን ስሜቱን ተቆጣጥሮ በኢኽላስ ይጾማል። 20ኛ ጾመኛ ሰው በቀኑ ክፍለ ጊዜ የሚከለከለው ሐላል ከሆኑ ምግቦችና መጠጦች ከሆነ ሐራም የሆነን ነገር ለመራቅ አይከብደውም። ሌሎችም ያልተጠቀሱ ብዙ ጥቅሞች አሉ። በትዕግስት ሙሉን ያደመጠ አላህ የሙሉ ዕድሜውን ትዕግስት ጀባ ይበለው። አላሁመ አሚን። ሁለተኛ ሰደቃ መስጠት ወይም መመጽወት። ሰደቃ ለሪዝቅ መጨመር ትልቁ ምክንያት ነው። አላህ በሰጠን መጠን እሱ በብዙ እጥፍ ይተካል። ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ወር ከነፋስ በበለጠ ቸር ነበሩ። ጥቂትም ብትሆን በየቀኑ የምትሰጣት ሰደቃ በሀብትህ ላይ በረካን ታመጣለች። የሰጠ አይጎልበትም የሚለው መርህ በረመዳን ይበልጥ ይሰራል። በረመዳን ዱዓ ብዙ ተብለናልና በሉ እስቲ ስልኩን አስቀምጡትና እጃችሁን አንስታችሁ ከልባችሁ አሚን በሉ። ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አላህዬ ከኛ መሃል በጤናው የተጨነቃለና አፍያን ስጠው፣ ከኛ መሃል በስራው የተጨነቃለና ከጭንቀቱ አውጣው፣ ከኛ መሃል በዕዳ የተጨነቃለና ከዕዳው አላቀው፣ ከኛ መሃል በክህደት የተጎዳለና ቶሎ እንዲያገግም እርዳው፣ ከኛ መሃል ነፍሰ ጡር እህቶች አሉና በአፍያና በሰላም ገላግላቸው። አላህዬ ጠይቀንህ ካልሰጠህን ሌላ ማን ሰጪ አለን? ለምነንህ ካልተቀበልከን ሌላ ማን ሊቀበለን? ላንታ ጎንብሰን ካላዘንክልን ሌላ ማን ያዝንልናል? ጌታዬ ከነ ድክመታችን ከነ ወንጀላችን ጹሙ ያልከንን ረመዳን ለመጾም እየታገልን ነው። ጾማችንን ተቀበለን፣ ወንጀላችንንም በመልካም ቀይርልን ያ አላህ። ላወቅነውም ላላወቅነውም ነገር ምስጋናና ጥራት ላንተ ይገባ። አልሐምዱሊላሂ ረቢል ዓለሚን። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። ሶስተኛ ዝምድናን መቀጠል ወይም ሲለተ ረሒም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሪዝቁ እንዲሰፋለትና እድሜው እንዲረዝምለት የሚፈልግ ሰው ዝምድናውን ይቀጥል። በዚህ ወር በስልክም ይሁን በአካል ቤተሰቦቻችንን በመጠየቅ የተጣሉትን በማስታረቅና እርዳታ ለሚፈልጉት በማገዝ የሪዝቅ በራችንን እናስፋ። ረመዳን ታላቅና የተከበረ እንግዳችሁ ነውና መስተናገድ በሚገባው መልካምና ጽድቅ በሆነ ነገር ሁሉ አስተናግዱት። እንግዳችሁ እናንተ ዘንድ ብዙ አይቆይ፣ በስስት አይን ስለምታዩት ችኩል ነውና መልካምነቱን ተጎራበቱ። እንግዳችሁ ብዙ መልካም ነገር ይዞ መጥቷልና ከያዘው ጓዝ ግን ተቀራመቱ። ሌትና ቀናችሁን ተጠቀሙ። በቀን ውሎ ስርዓቱን ጠብቃችሁ ጹሙ። በሌሊቱ ቂያም ስጁዳችሁን አስረዝሙ። ከፈጣሪያችሁ ጋር ይበልጥ ትተሳሰሩ ዘንድ በብዛት ቁርአናችሁን ቅሩ። መልእክቱንም አስተንትኑ። ዚክራችሁን አዘውትሩ። በዱዓችሁ ችክ በሉ። ከደጋጎች ክፍለት ወደ ኋላ እንዳትቀሩ። ወሩ የአላህ ባሮች በተለየ መልኩ የሚስተናገዱበት ነውና በሙሉ ልብ ወደ ፈጣሪያችሁ ተመለሱ። ክፍተታችሁን ጠግኑ፣ ስህተታችሁን እመኑ፣ ከጥፋታችሁ ታረሙ። ወሩ ምንዳዎች የሚነባበሩበት ነውና ግዴታችሁን ተግብሩ፣ ሱናችሁን ጨምሩ። በመልካም ነገር ሁሉ ቅደሙ፣ እርስ በርስም ተሽቀዳደሙ። እጃችሁን አርዝሙ፣ የተጎዱትን አክሙ። ረመዳናችሁ ያምርላችሁ ዘንድ ምላሳችሁን አሳጥሩ፣ ራሳችሁን መርምሩ፣ ከመጥፎ ቦታዎች ራቁ፣ ተናግሮ አናጋሪን ተጠንቀቁ። አብሽሩ ወዳጆቼ፣ ኢንሻአላህ አላህ አዛኙና ሩህሩህ የሆነው አምላካችን ይቀበለናል፣ ይሰማናል፣ ያዝንልናል፣ ይምረናል፣ ከቅጣቱም ነፃ ያወጣናል ኢንሻአላህ። አራተኛ ዱዓና ተወኩል ወይም በአላህ መመካት። ረመዳን ዱዓ ተቀባይነት የሚያገኝበት ወር ነው። በተለይ በኢፍጣር ሰዓት አላህን ያ ረዛቅ ሲሳይን የምትሰጥ ሆይ ሪዝቄን አስፋልኝ፣ በሰጠኸኝም ላይ በረካ አድርግልኝ ብሎ መጠየቅ አይዘንጋ። ከልብ በመነጨ ዱዓና በሙሉ እምነት አላህን የጠየቀው ሰው ባዶ እጁን አይመለስም። አላህ ሆይ ረመዳን ምህረትን ከሚጠይቁና
ከተጠጠቱት መካከል አድርገኝ። አላህ ሆይ አንተን እንዳስታውስህ እንዳመሰግንህና አንተን በትክክል እንድገዛ እርዳኝ። አላህ ሆይ ከይቅርታህና ከእዝነትህ ለግሰኝ። ጌታዬ ሆይ አንተን በመለመን ብቻ የሚረካ ቀልብ፣ አንተን በማወቅ ብቻ የሚመራ አእምሮና አንተን በማስታወስ ብቻ ደስታ የምታገኝ ነፍስ እንድትሰጠኝ እለምንሃለሁ። ጸሎትን የምትቀበል አላህ ሆይ፣ ስህተትን የምታስወግድ ሆይ፣ ሐጃን የምትሞላው ሆይ ሐጃዬን ሙላልኝ፣ ጭንቀቴን አስወግድልኝ፣ ከማልጠብቀውም ሲሳይን ስጠኝ። ማንንም ሳይረሳ ሲሳይን ለሁሉም ላከፋፈለው አላህ ጥራት ይገባው። እጄን በመስጠት ከፍ አድርግልኝ፣ በልመናም ዝቅ አታድርጋት። አላህ ሆይ እኔ ባንተ ላይ ተመካሁኝ፣ በሲሳይህም አብቃቃኝ። ወደ አንተም ተጠግቻለሁና ከሚጎዳኝም ጠብቀኝ። አንተ በቂዬ ነህ፣ ምንኛም ያማረ መመኪያ። አላህ ሆይ የተፈቀደ የተትረፈረፈና ጥሩ ኑሮ እንድትሰጠኝ እለምንሃለሁ። አላህ ሆይ በሃይማኖቴ ላይ በረከትህን ለግሰኝ፣ በሀብቴም ላይ በረከትህን ለግሰኝ፣ በጤንነቴም ላይ በረከትህን ለግሰኝ። በእኔም ደስተኛ እስክትሆን ድረስ ነፍሴን አትውሰድብኝ። አላህ ሆይ የመልካም ነገርን ድንገተኝነት እለምንሃለሁ፣ ከክፉ ድንገተኛም ባንተ እጠበቃለሁ። አላህ ሆይ ቸርነትህን አብዝተህ አፍስስብኝ፣ የተፈቀደና ጥሩ ሲሳይንም ስጠኝ። ለራሴ ለወላጆቼ ለዘመዶቼ ከአላህ በስተቀር ሌላ አምላክ የለም ለሚል ሁሉ የአላህን ምህረት እለምናለሁ። አላህ ሆይ ከጭንቀት ከሐዘን ከረዳት እጦት ከስንፍና ከድህነት ከፈሪነት ከዕዳ ሸክምና በሰዎች ከመሸነፍ ባንተ እጠበቃለሁ። ቁርአንን ያወረድክበትና እርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ላደረግከው የረመዳን ወር ጌታ ሆይ በእሱ ውስጥ እንድንጾምና በሰላት እንድንቆም እርዳን፣ ከእኛም ተቀበል። ሪዝቅ በአላህ እጅ ነው። እኛ ሰበቡን በስራና በጥረታችን ስናደርስ፣ መንፈሳዊ ቁልፎቹ ደግሞ በዚክር በሰደቃና በዱዓ ብንጠቀም አላህ ካልታሰበበት አቅጣጫ ሲሳይን ያሰፋልናል። ስንት ሰው የዛሬ ዓመት እኛ ጋር አብሮ ጾሞ ነበር፣ ዘንድሮ የለም። የት ሄደ? አፈር ተጭኖት ጠባብ ጉድጓድ ውስጥ ገብቷል። እኔ እናንተን አላህ ወፈቀን በተውበት ንጹህ በሆነ ወደ አላህ መመለስ ይህን ልንቀበለው ይገባል ኢንሻአላህ። ሶላት ያቆምን ሰዎች ከዚህ በኋላ ለመቆን ጦብተን ረመዳን መገናኘት ያለብን ሰው ምናማ ሰው ከዚህ በኋላ ወደ ቤት ላለመመለስ ወስነ ረመዳን መቀበል ይኖርብናል። ራሳችንን መርምረው። ይህ ረመዳን የለውጥ የበረከትና የሪዝቅ መስፋፋት ወር ይሁንላችሁ። አሚን። ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት ምንሰጥበት ወር። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። አካልን አድክሞ መንፈስን የምናድስበት ኢማንን የምናድስበት ወር ነው። አእምሮ በእውቀት ይመገባል፣ ስጋው አካሉ በምግብ ይመገባል። ሩህ ደግሞ ኢማን ነው። የኢማን ስንቅ የምናዳብርበት የተለየ ወር ነው ረመዳን ማለት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።